ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ከወደ ኦሮሚያ ክልል ያልተጠበቀና አስደንጋጭ ዜና ተሰምቷል። በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸው ኦርቶዶክስ ወንጀል አይደለም። ዋ ብያለው፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎ ከሆነ ተጠንቀቁ እያልኳችሁ ለዘር ማንዘርህ ችግር እንዳታወርስ። ከ200 በላይ ሰዎች የት እንዳሉ አይታወቁም። ወደ 10 ሰዎች እንደዛ ታርደው እየተገደሉ የሁሉ ቤተክርስቲያን እየተቃጠለ መንግስት የለም እንዴ? በአገሩ መሪ የለም። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ዛሬም እንግዲህ ከአርሲ የምንሰማቸው ዜናዎች ጆሮን ጭው የሚያደርጉና የሚያስደነግጡ ናቸውና ምንድነው ከወደ አርሲ እየሆነ የሚገኘው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚህ ነው በአርሲው ጉዳይ ቪዲዮ ሰርታል ተብሎ ታስሮ የሚገኘው ወንድማችን ዮኒ እንግዲህ በጨለማ ክፍል እንዳሰረና ማንም መጠየቅ እንደማይችል የሰማን ነው የምንገኘው። እነዚህም ደግሞ አባቶች ወጥቶ እንግዲህ ልጆች አሉት ሚስት አለችውና ባካችሁ ፍትህ እያሉ ተማጽኗቸውን እያቀረቡ ይገኛሉ። እሱንም እንመለከታለን። እንደዚሁም ደግሞ አንድ ሁለት የመፍትሄ ሀሳቦችን የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን አሁንም ቢሆን ታስሮ የሚገኙ ተደሩ የሚገኙ ኦርቶዶክሳውያን እንግዲህ ፍትህ ያዙ ኮሜንት ላይ መጻፋችሁን እንዳትረሱ። መጀመሪያ እንግዲህ ሁላችን እንደምናውቀው ወንድማችን ዮኒ ስለ አርሲ ቪዲዮ ሰርታል በሚል እንግዲህ ታስሮ 7 ቀን ሞላ አሁን ላይ እና ወንድማችን እንግዲህ እስካሁን ድረስ ታስሮ የሚገኘው በጨለማ ቤት ውስጥ ነው። ደግሞ እሱ ማንንም መጠየቅ አይችልም የሚል መረጃ ነው ያለና እንመለከታለን። ወደዛ ከሜራችን በፊት ግን ትላንትና ከአርሲ ሰማነው ዜና እንግዲህ ጆሮን ጭው የሚያደርግ በጣም የሚያሳዝን ነገር፣ በጣም ተሰሚ ያስቆርጥ ነገር ነውና ሲለማየት እንሞክር። ከወደ ኦሮሚያ ክልል ያልተጠበቀና አስደንጋጭ ዜና ተሰምቷል። በምስራቅ አርሲ ዞን ከአቦምሳ ከተማ ወደ አሰኮ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ሙሉ ተሳፋሪዎቹ በታጣቂዎች መታገታቸው ተነግሯል። ክስተቱ የተፈጸመው በዛሬው ዕለት ጠዋት ሲሆን እገታው የተፈጸመው ከአቦምሳ ከተማ ጥቂት ኪሎ ሜትሮች ርቀት ላይ መሆኑም ተሰምቷል። በስፍራው የጸጥታ ኃይሎች ቢኖሩም እገታው ሲፈጸም እያዩ ዝም ማለታቸው የአካባቢውን ነዋሪዎችም እንዳሳዘናቸው ተናግረዋል። እስካሁን ድረስ ስለታገቱት ሰዎች ቁጥር ማንነትና ያሉበት ሁኔታ በይፋ የተረጋገጠ መረጃ ባይኖርም በአካባቢው ነዋሪዎች መካከል ከፍተኛ ስጋትንና ጭንቀትን ፈጥሯል። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እንደምትሰሙት ነው እንግዲህ በጣም ነው የሚያሳዝነውና እንግዲህ በውስጥ እንደምንሰማው ከሆነ የታገተው ሁሉም ሰው ሳይሆን እንግዲህ ኦርቶዶክሳውያን ብቻ ተመርጦ እንደታገቱ እንደተወሰዱ ነው ያለ መረጃ የሚያሳየውና ይህንን ነው እንግዲህ ባለፈው አባቶቻችን ሄደው ሰላም ነው እርቅ አውርደናል፣ እርዳታ ማድረግንላቸዋል፣ ህዝቡ ተሳስቦ ነው የሚኖረው፣ ሃይማኖትን የሚመለከት ጉዳይ እዛ አልተፈጠረም የሚል ነገር እንግዲህ ሳይኖች ነበሩት። እነዚሁም ደግሞ የመንግስት አካላት እነ ፈዲላ ጠቅላይ ሚኒስትሩን ጨምሮ ሌሎችም እንግዲህ ይሄ ጉዳይ ምርጫውን ለማደናቀፍ ነው ሲሉ የነበሩት ጥቃት እንግዲህ አሁንም የተከሰተ የሚገኘው እነን ነውና ምርጫው ካለፈ በኋላ የተከሰተ የሚገኝ ጥቃት ነው። እንግዲህ ከምርጫው በፊትም በምርጫው ሰዓትም ምርጫው ካለፈ በኋላም እየሆነ የሚገኘው ጥቃት ነው። እንግዲህ ምርጫውን ለማደናቀፍ አንድና አካላት ብለው የመንግስት አካላት ለመግለጽና ማብራሪያ ነገር ማስተባበያ ለመስጠት የሞከሩትና በጣም ነው የሚያሳዝነው። ትላንትናም ኦልሞስት ወደ 50 የሚሆኑ ሰዎች ናቸው የታገቱትና ፍትህ ይሰጣቸዋል፣ ይፈታሉ፣ መንግስት ይቆምላቸዋል ብዬ አላምንም። ምክንያቱም ከዚህ የምታስታውሱ ከሆነ ከአዲስ አበባ 50 ኪሎ ሜትር ርቆ 50 ኪሎ ሜትር የማይሞላም ከአዲስ አበባ 50 ኪሎ ሜትር ርቆን በልና ወደ 57 ሰው ታግቶ ከኤፍኤም ባስ እንግዲህ ሙሉ ህዝቡ ወደ 57 ሰው የሚጠጉ ሰው ታግቶ ወደ 3 ሰው ሞተው ስቲለት እንዳሉ አይታወቅም። ማንም አልቆመላቸውም። እዚህ ሞጆ ከአዲስ አበባ ወጥቶ ወደ ሐዋሳ ወደ አዳማ ከመሄጃ መንገድ ሞጆ ላይ ሰው መንቀሳቀስ አይችልም። ይሄንን ነው እንግዲህ ሀገሪቷ እያደገች ነው፣ እየለማች ነው፣ እንትን እያደረገች ነው፣ እንትን ዲጂፒያችን እንትን ብሏል ዲጂፒያ የተባለ ይሄ ነው እንግዲህና ከእውነቱ ለመለበሽ እንደሚሞከር አናቅም። እውነቱን መጋፈጥና ለህዝቡ ሰላም ማውረድ የተቻለ በዚህ ልክ እውነት መራቅ ተገቢ ነው ብዬ አላስብምና አሁንም እንግዲህ ከወደ አርሲ የምንሰማቸው ዜናዎች እንደምትሰሙት ነው። በወንድማችን ዮኒ ጉዳይ እንግዲህ አባቶችን ስማቸው እስቲ። 3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድህን፣ በዓለማዊ ስሙ ዮናታን ይትባረክ የሰማዕቷ ልጅ በአዲስ አበባ ሀገረ ስብከት በርታ መድኃኔዓለምን አሰርቶ በ1 ዓመት ውስጥ ያጠናቀቀ ያስመረቀ በሸገር ከተማ ሀገረ ስብከት የገፈርሳ
ደብረ ከዋክብት አቡነ ገብረ መንፈስ ቤተክርስቲያንን በዚህ ደረጃ በዚህ ቁመና ላይ ያደረሰ ከተማ ውስጥ መሬት ገዝቶ ወፍጮ የተከለ ተልኮና አገልግሎቱ ቤተክርስቲያንን ብቻ የሚያደርግ የሚያራምድ ልጃችን ለጥያቄ ትፈልጋለህ በሚል ለእስር እንደተዳረገ የሚታወቅ ነው። ስለዚህ ወገኖቻችን በሀገር ውጭም በሀገር ውስጥም የምትገኙ ለወንድማችን ለመንፈሳዊ ልጃችን ለዮናታን ይትባረክ የሰማዕቷ ልጅ ድምፅ ሆናችሁ ካለበት ቦታ ላይ ተለቆ ወደ ነበረበት አገልግሎት እንዲመለስ ወደ ነበረበት ስራ እንዲመለስ ድምፅ እንድትሆኑ እያሳሰብኩ፣ ሌላው እንግዲህ የሶስት ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። የልጁ ተልኮ ቤተክርስቲያንን ማገልገል ማሰራት ነው። ከአስር ያላነሱ ቤተክርስቲያንን ረድቷል፣ አገልግሏል። እኛም ለዚህ ነገር ምስክሮች ነን ስንል እኔ መላከ ምሕረት ማስረቻ መኮንን የገበርሳ አቡነ ገብረ ቤተክርስቲያን አስተዳዳሪ ነኝ። ከተዋወቅን ጊዜ ጀምሮ ልጁ ተልኮ ቤተክርስቲያንን ማገልገል ማሰራት ነው። ሌላ ተልኮ የለውም። ሁላችሁም ከጎኑ ቁማችሁ ልጁን እንድታስፈቱልን በእግዚአብሔር ስም እያሳሰብኩ፣ ለዛሬ ቀጠሮ ይዞ ነበር። ቅዳሜ አርማታ ለመሙላት ቀጠሮ ይዞ ወጣቶች ታዘው ምዕመናን ታዘው እሱ በመታሰሩ ምክንያት አርማታው ቀጠሮው ቆሞ ህንፃ ቤተክርስቲያኑ ቆሞ ይገኛል። ሁላችሁም ከጎናችን ሆናችሁ ልጃችን ወደ ነበረበት አገልግሎቱ ቤተክርስቲያን ወደ ማሰራቱ እንዲመለስ እንድታደርጉ በእግዚአብሔር ስም ማሳሰብ እወዳለሁ። እግዚአብሔር ስልና አባቶች በጣም ነው የሚያሳዝነው። እኔ የምፈራው አሁን እነዚህን አባቶች እንዳያስሯቸው ነው። ወንድማችን ዮኒ ታስሮ የሚገኘው እንግዲህ በጨለማ ቤት ውስጥ ነው የተባለው። 7 ቀን ሞልቷል ዛሬ ከታሰረ። ያ የታሰረበት ምክንያት ደግሞ ሁላችን እንደምናየው ከዘይትም እንዳየነው በአርሲ ጉዳይ ላይ ቪዲዮ ሰርቷል። በዛ ላይ ደግሞ አቶ ኢብራሂም ከድር የሚባል አንድ አስጨፍጫፊ ሰውዬ አለ። በፊት ኦርቶዶክሳውያን ሻሸመኔ ላይ ሲጨፈጨፉና ሲታረዱ በቤት ቁጥር ቤታቸው ላይ ወረቀት ለጥፈው ቁጥር ለጥፈው ይሄ ቤት ብሎ ማታ መቶ ሲያርዷቸው የሻሸመኔ ከተማ አሳረን ነበር። የዛን ጊዜ እሱ አስተዳደር ነው እያለ ነበር ኦርቶዶክሳውያን ሻሸመኔ ሲታረዱ የነበሩት። አሁን ደግሞ ወደ አርሲ ሄዷል። እሱ አስተዳዳሪ አሁን አርሲ ላይ ሰዎች አሁንም ኦርቶዶክሳውያን ታረዱ ይገኛሉና ይሄን ዞይ ተናገርክ ሰውዬ የእሱን ፎቶ ለጥፈህ ተናገርክ በሚል ከህዝቡ ደግሞ አመፅ ለመቀስቀስ ሞክረሃል፣ ህዝቡን ለማነሳት ሞክረሃል። በጣም እኮ የሚያሳዝን ነው። ፍትህ ማለት ባካችሁ አንሙት፣ ባካችሁ መንግስቱ የስራህን ስራ ማለት ህዝብን መቀስቀስ ሆኖ ወንድማችን እንግዲህ ህዝብን መቀስቀስ በሚል ነው ታስሮ የሚገኘው። የታሰረበትን ቤት እንግዲህ የጨለማ ቤት እንደሆነ ደግሞ ማንም እሱን ሊጠይቆ እንደማይችል ነው የሰማ የምንገኘውና እኔ አሁን ላይ መፈራው እነዚህን አባቶችም እንዳያስሯቸው ነው። ይሄን ያልኩበት ምክንያት መሰላችሁ? እነዚህን ወንድሞች አስታውሳችሁ ኦርቶዶክስ መሆን ወንጀል አይደለም። ኦርቶዶክስ መሆን ወንጀል አይደለም። ሃይማኖት ማንነት የለውም። ሁሉም የሞተው ማንነት አለው። ፍትህ ለአርሲ ኦርቶዶክስ አርሲ የደም መሬት ፍትህ ለኦርቶዶክሳውያን ፍትህ ለኦርቶዶክሳውያን አባቶቻችን 8 ዓመት ሙሉ ዝምተው ይበቃል። ልጆቻችሁ ካልሆንን ንገሩን። እኛም ልጅነታችንን እናነሳለን። አባቶቻችን አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ እነዚህ ወንድሞች ካስታውሳችሁ እንግዲህ ቀጥታ ጥያቄ የጠየቁት እነዚህ ሰዎች መንግስትን አልነኩም፣ ማንም አልነኩም። አባቶቻችን የት ነው ያላችሁት? እባካችሁ ድምፁን፣ እባካችሁ መፍትሄ አሰጡን። ፍትህ ለአርሲ ኦርቶዶክሳውያን፣ አርሲ የደም ምድር ብለው እንግዲህ ለብዙ ዘመናት እንግዲህ ብዙ ዓመታት በውስጣቸው የዘነቡትን ድምፅ እንግዲህ በዚህ መንገድ ወጥቶ ቪዲዮ የቀረጹ ሚዲያ ላይ አሰሙ።
ከነዚህ ወጣቶች መሀል እንግዲህ አብዛኛው ታስሯል። አሁን ላይ እየለቀሙ እያንዳንዱ እያሰሯቸው ይገኛሉ። እነዚህ እንግዲህ የሚካኤል ቤተክርስቲያን አገልጋዮች ናቸው። እየለቀሙ እያንዳንዱ እያሰሯቸው ይገኛሉ። ኢቭን ወደ 5 የሚጠጉ የዛ ሰፈር ወይ ደግሞ የዛ ቤተክርስቲያን ጠባቂዎች ዘበኞች ታስሮ ነው የሚገኙት። ድምፅ ሲያሰሙ አልከለከላችሁም፣ አላስቆማችሁም በሚል እንግዲህ ታስሮ ይገኛሉ። ከነዚህ ወጣቶች ደግሞ አብዛኛው አሁን ላይ የተለቀመ የታሰረ ነው የሰማን ነው የምንገኘውና እኔ ግራ የገባኝ ነገር መሞታችንስ ይሁን ለምን አንሙት አላችሁ ብሎ ማሰር እኔ ከገዳይነት አይተናነስም። ባይዘው ገዳይን አስቀምጦ እንገላኔቱን አስቀምጦ እየቀለቡ እየተንከባከቡ አንተ ሟቹን ማንገላት በጣም የሚያሳዝን ነገር ነው፣ በጣም የሚያሳፍር ነገር ነውና እንደ ሀገራችን ምን ያክል እንደወረደች ቤተክርስቲያን በአይነት ሁኔታ እንደ ሁለተኛ ዜጋችን እንደሆነ እንደ ሁለተኛ ዜጋ ማለችም እንደ የማትፈለግ ባጣቆሽ አድርገውን እንግዲህ በዚህ መንገድ እንግዲህ እንደሚያሰቃዩን እንደምትመለከቱት ነው። የመጨረሻው ነገር እኮ ሞት ነው። ለምንድን ነው ዝም የምትሉት? ለምንድን ነው የምትፈሩት? ቆይ እስከ መቼ ነው እንደዚህ ሰዎች እየታረዱ የምንኖረው? ቆይ እስከ መቼ ነው እንደዚህ ሰዎች እየተበደሉ የምንኖረው? እስከ መቼ ነው ቆይ እንደዚህ የሚቀጥለው? ቆይ ለምንድን ነው ሁሉም ሰው ዝም እያለ ያለው እንዴ? ቆይ ግን ምንድን ነው እየተካሄደ ያለው? ይሄንን ነገር እኮ ቶሎ ለመጋፈጥ እኮ የሆነ የክልል ህዝብ እኮ መሆን የለብንም። አማራ፣ ትግራይ፣ ኦሮሞ መሆን አይጠበቅብንም። ሁላችንም አንድ ኢትዮጵያ ብለን እኮ ነው መታገል ያለብን። ለምንድን ነው የመንግስት ሰዎች እንደዚህ ዝም ያሉት? እንዴ በነገራችን ላይ እኮ ህዝብ ካመፀ እኮ በጣም ሁሉ ነገር መስተካከል ይችላል። እንዴ ተበታትነን እኮ ነው እንደዚህ የማንም የፖለቲካ መቀለጃ እኮ ይሆን ነው እንዴ? አንድም እኮ ሁሉ ሰው እየታረደ ከ200 በላይ ሰዎች የት እንዳሉ አይታወቁም። ወደ 10 ሰዎች እንደዛ ታርደው እየተገደሉ የሁሉ ቤተክርስቲያን እየተቃጠለ የሁሉ ሰላም ለምንድን ነው እንደዚህ ሁላችንም ዝም የምንለው እንዴ? ቆይ የመጨረሻው ነገር እኮ ሞት ነው። ለምንድን ነው ዝም የምትሉት? ለምንድን ነው የምትፈሩት? አረ በጣም የሚያሳዝን ነገር። በቃ አሁን ይመጡና በኢንቦክስ ምናምን አረ ድምጽ ሆነን ታዴ ለምንድን ነው እኔ ብቻ ድምጽ መሆናችሁ? ለምንድን ነው ሁሉም ህዝብ መጥቶ ለምን ነው ድምጽ እኮ ያስፈልጋል። ገብታችኋል? ህመማችሁን ለመናገር እኮ የግድ ወጣችሁ እንደዚህ ተበድለናል ማለት እኮ ይጠበቅባችኋል። እንዴ የመንግስት ያለ መንግስት የለም እንዴ? በሀገሩ መሪ የለም እንዴ? እባካችሁ አድኑን እባካችሁ። እንዴ ድምጽ በቃ ድምጽ በውጭ ሀገር ያላችሁ በሀገር ውስጥ ያላችሁ እባካችሁ ድምጽ ሁኑን። ይሄ ሁሉ ንጹሃን ህዝብ እየተገደለ ነው። ምን አረገ ይሄ ህዝብ? ቆይ ግን ምን አረገ እንዴ? ይሄ ሁሉ በኑሮ ስቃይ የተሰቃየ ደግሞ ቢያንስ ለነፍሱ ቢያንስ እንደው የሆነ ጋራንቲ የሆነ ነገር አያስፈልግም እንዴ? ቢያንስ መኖር በቃ ቢያንስ መኖር ቢያንስ መብታችን ቢሆን ምን አለበት? ምግቡ፣ መጠጡ፣ መጠለያዩ፣ ልብሱ፣ ቤቱ ይቅር እንዴ ቢያንስ መኖር። አረ እኔ ይሄን መታገስ አልችልም። ይሄ ነው እንግዲህ ለማንም ንጹህ ያሰማልለም። እንግዲህ ማን ነው ዝም አልኩኝም? የአርሲ አባት ናቸው አይደል? ዝም ብዬ ሞተ ስለማይቀር ተናግሬ እንደውም እንዲህ ብሎ ሞተ ብባል ይሻለኛል ያሉ አባት ናቸው። እንግዲህ አሁን የተቀጠቀጡ እየተደበደቡ የሚገኙት አርሲ ላይና ዝም ብለን መሞታችን አይቀርም። የሆነ ሆኖ ግን ተናግረን ቢያንስ ይሄን ብለው ነበር። በዚህ መንገድ እየጣረ ነበር፣ ሰላም ይውረድ እያለ ነበር። ኦርቶዶክሳዊ ሞቶች ምክንያት እንዳይሞቱ ብሎ ድምፁን እያሰማ ነበር የሚል ነገር ቢወራልን ከሞትም በኋላ ኦኬ ማን ነበር ኖራችሁ ምን ከምትሆኑ ሞታችሁ ታሪክ ብጽፉ ይሻላል። ብፁዕ አቡነ ጴጥሮስ እንደው በረከታቸው ይደርብንና ሰማዕቱ አቡነ ጴጥሮስ ኖራችሁ ከምታዋሩን ሞታችሁ ክብር ብጽፉ ታሪክ ብጽፉ ታሪክ ሆናችሁ ብታልፉ መልካም ነውና እኔ እረኛው የጣለውን መንጋ ማንም እኔ እንግዲህ ማን ድምጽ ይወጣታል? እረኛው ካልፈለገው ባለቤቱ ካልፈለገው አባቱ ካልፈለገው ማን ይቆምለታል? ባለቤቱን ካልናቁ እንትና ያደርጉን አይደል? እና ከላይ ሲኖዶሱን ንቀው ነው እንግዲህ ከታች የጨፈጨፉ የሚገቡትና አሁንም ቢሆን እባካችሁን ድምጻችን ዋጋ ይኖረዋል። ዛሬ ባይሆንም ነገ ዋጋ ይኖረዋልና ድምጻችሁን አሰሙ ያስፈልጋለሁ። ወደ ወንድማችን እንሂድ። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80-70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ!
ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምህሮቱ አይፈቅድም። የኦርቶዶክስ ማን ያለ ልጅ ሲገደል ቆመህ የሚል እስኪ አንድ አስተምህሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እና ከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ እንዴ? ኢዮብ እኮ ፈተናን የመጣለት እንጂ አንድ ሰው መጥቶ እኮ አልገደለበትም። ምንድነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች። እንዴ ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አላውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኧረ እባክህ ለዘመናት ሙስሊምን ስትጨፈጭፍና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ በጣም ተደስቷል እኮ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እኳ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዲህ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በሰነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው። በጣም በኃይል ቃል የተናገርኩት።
ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። በጣም በኃይለኛ ኦርቶዶክሳውያን ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምህሮቱ ኧረ እባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምህሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍህን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምህሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው ኦርቶዶክስን። ዋ ብያለሁ፣ በኋላ ገደል ገባን እንዳትሉ ተጠንቀቁ። በነገራችን ላይ እንደዚህ ድምፅ መሆን ብቻ ሳይሆን በዚህ መንገድ መናገር ብቻ ሳይሆን አሁን ላይ የሚያስፈልገን የተናቦ መስራት ያስፈልጋል። እኔ ከዚህ በፊት እንዲያው ወገኖቻችን ሙስሊሞችን ከማደግበት ነገር አንዱ የሆነ ሰዓት የሆነ መምህር ሲያስተምር የሰማሁት የሆነ ማፕ አላቸው። ማፕ ያው ታውቁታላችሁ፣ ሎኬሽን የምንለይበት ማፕ አላቸው። ያ ማፕ ምንድነው? የሆነ ሰው ለምሳሌ ከኬትን በል ከሞያሌ የሚነሳ ሞያሌ እንግዲህ ኢትዮጵያ ድንበር ናት ወደ ኬንያ። ከሞያሌ የሚነሳ ከሆነ ደግሞ ከኬንያ የሚነሳ ከሆነ አዲስ አበባ ለመምጣት የት ቤት የሰው ሙስሊም ከሆነ ያንን ማፕ ዳውንሎድ ያደርጋል። የት ቤት ምግብ መብላት እንዳለበት፣ የት ቤት ማረፍ እንዳለበት የሙስሊሞችን ያመጣለታል። እዚህ ቤት የሸምሱ አለ፣ እዚህ ቤት የሙስጠፋ አለ፣ እዚህ ቤት የአክመል አለ፣ እዚህ ቤት የአሻ አለ እያለ ያሳየዋል። ደስ ያለ ቦታ ገብቶ ይገባል። ሄዶ ዝም ብሎ ወርዶ ክርስቲያኖች ቤት ገብቶ ለጥ ብሎ አይተኛ ምናምን ነገር እና ይሄ እርስ በርስ የሚደጋጉፉበት መንገድ ነው። እንደዚሁ ማስተውላችሁ ሆነ ብዙ ጊዜ መደብር ላይ እነሱ ናቸው የሚገቡ። ሰው ምን ያደርጋሉ ከተባለ የሆነ ሰውዬ አምጥቶ ሀገራቸው ይቀጥራሉ። ያው የራሱን ሰው አምጥቶ ይቀጥራል። ከዛ የሆነ ያክል ዓመት ይሰራል። ዘን ያ ሰውዬ ደሞዝ አይከፈለውም። ሲወጣ ሙሉ ሱቅ ይሰጠዋል። እንደዚህ ነው የሚተጋገዙት። እና እኔ እንጃ ከየት እንደያመጡ ባህል እንደሆነ አላውቅም። እና በጣም ማደንቅበት በጣም መወዳቸው በጣም በቃ ሪስፔክትፉል የሆንኩት ለነሱ በዚህ ኬዝ ነውና ለወገኖቻችን ሌላው እንዳለ ሆኖ እኛ ጋር ስንመጣ ግን እንደዚህ ነገር የለም። ኢቭን አንተሳሰብ ምቀኝነቱ ከክርስቲያን በላይ ምቀኛ ያለ አይደለም። ክርስቲያኖች በጣም ምቀኞች ነን አንዳችን ለአንዳችን በተለያየ ነገር በትንሽ ነገር ራሱ አይደለም በትልቅ ነገር በትንሽ ነገር ራሱ በቃ ይብላ የኔ ሰው ነው ወዳጄ ነው አይደለም። ክርስትና ላይ አይተን ዘመዶቻችን ራሱ ሜቢ ያው የክርስትናው ዝምድና እኮ ከስጋ ዝምድና ይበልጣል። እሱን ሐሳቤን ተውና ዘመድ እህትህ ራሱ ጋር ሄደክ በቃ እህቴ ናት ትብላ፣ ነገ ብትለወጥ ነገ ብታረግ ለኔ ነው ባይሆንም ትብላ በቃ እንዳፈረግሽ ትሁን ብለክ ገንዘብህን ኢንቨስት አድርገህ በቃ ልውሰድ ምን ችግር አለው እህቴ ናት ምናምን ብለክ እንደዚህ አይነት ሐሳብ የለንም እና እንደዚህ አይነት ሐሳብ ማዳበር አለብን። ኦኬ እርስ በርስ መታገዝ አለብን እና ወንድማችን ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተጨማሪ ሐሳብ ንግድን በተመለከተ ኦርቶዶክሳውያን ማቅረብ የምፈልገው ንግድ እንደውም ቅድም መውለድን በተመለከተ አቅርበናል። ክርስቲያን የተባለ በተቀደሰ ትዳር እግዚአብሔር እስከሰጠው ድረስ ቢቸግረውም እንደምንም ብሎ እስከ መጨረሻው ድረስ መውለድ አለበት። ይሄ አቋሜ ነው። መውለድ አለባችሁ፣ መውለድ አለብን። ራሳችንን ማባዛት መብዛት አለብን። እግዚአብሔርን በከፍተኛ ሁኔታ በከፍተኛ ቁጥር ሆነን እያመለክን እየተገዛንለት ቤተክርስቲያናችንን እየጠበቅን መቀጠል አለብን። የረጅም ጊዜ እቅድ ነው። ሌላው ንግድን በተመለከተ እርስ በርሳችን አንድ እህቴ በጣም ገንቢ የሆነ ሐሳብ ሰጥታኛለች። በዚህም ላይ እንዲሄድበት ማለት ነው። ንግድን በተመለከተ እኔ ስለ ጠላት አሁን ምንም የሚመለከተኝ የለም፣ ስለ አህዛብ የሚመለከተኝ የለም። ምነግረው ኦርቶዶክሳዊ እኛ የሆንከው ኦርቶዶክሳዊ እርስ በርስህ ተገበያይ። መጀመሪያ ነግድ፣ መጀመሪያ መነገድ አለብን። ለትምህርት ብለህ የምታጠፋው ጊዜ እኔ አንማር እንደንቁር እያልኩ አይደለም፣ መማር አለብን። ጎን ለጎን ግን ነግድ፣ አትረፍ፣ ስራ። እያየው ነው። ተምሮ ዶክትሬቱን ከያዘ በኋላ እየተቀለደበ እያለቀ ነው። ተምሮ ኮብልስቶን እየሰራ ነው። ተምረህ የምትሰራበት አገር አይደለም አሁን እየተፈጠረ ያለው። ተምረህ ጭራሽ የምትለምንበት ነው። ካንተ የባሰ ምንም የደደበ የደነቆረ ሰው አለቃ ሆኖ ቁጭ ነው የሚለው።
ስለዚህ በትምህርት የምታመጣው ነገር የለም። አይተኳል፣ ለዘመናት ታይቷል። ይሄ ኤትኒክ ፌዴራሊዝም ስለሆነ ሀገራችን የምታራምደው በዘር ነው። ስራውም መንገዱም በመውጫውም ጠቅላላ በዘር የተጠላለፈ ስለሆነ ተመረ ምንም አታመጣ። ማወቅ ያለብህ እሱ ነው። ስለዚህ አሁን እንደዚህ ስለ አንማር አይደለም፣ ግን እየተማረን ጎን ለጎን ለትምህርቱ የምንሰጠውን ቫልዩ ያህል ለንግዱ መስጠት አለብን። ለንግዱ መስጠት አለ። በጣም ወሳኝ ነገር ነው ይሄ። አህዛብ እንዴት እንደሚነግዱ ታያላችሁ። መነገድ ብቻ አይደለም፣ እርስ በርስ ነው ንግድ የሚሳሳቡት። ረዳት ከፈለገ የራሱን ወገን ነው ስቦ እዛ ቢዝነስ ውስጥ የሚያስገባው። አንተ ጭራሽ የለም። አንተ ክንድ እስኪገነጠል ድረስ ከነሱ ዕቃ ተሸክመህ ነው ወደ ቤት የምትገባው። ክንድ እስኪገነጠል ድረስ ማለት ነው። መኪናን እንደዚህ ሞልተህ ዕቃ ገዝተህ ከነሱ ነው የምትገባው። ገንዘብን ሄደህ የምትደፋው አህዛብ ላይ ነው። ክርስቲያኑ ሱቅ ካለው የነገደ ከሆነ ምን አስመቀኘ? የምን ምቀኝነት ነው? ሄደህ የሱን ሀብት የሱን ንግድ የማታበረታታው የማትገዛው ካለህ እንደውም ትርፍ እየሰጠ በርታ ጎብዝ እያልክ ክርስቲያኑ እርስ በርስ ራሱ ከመመቀቃኘት እርስ በርስ ምቀኛ ከመሆን ትነግዳለህ፣ ትሰራለህ። ረዳት ሲያስፈልግ የራስን ወገን ዘረኝነት እያስተማርኩ እንዳሉ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ለሃይማኖት ሰዎች አብልጣችሁ አድርጉ ይላል መጽሐፍ ቅዱስ። በቃ አመንክም አላመንክም የተጻፈ የተነገረ ነገር ነው። ለሁሉ አድርጉ፣ በይበልጥ ግን ለሃይማኖት ሰዎች ይላል። ስለዚህ የክርስቲያን ወንድምህ ካለ የምታየው ወንድምህን ያረዳን ማታየው እግዚአብሔርን ወዳለሁ እንዴት ትላለህ እኮ ነው። እሱ ላይ ከምትመቀኝ አብረው መስራት፣ አብረህ ማደግ፣ እርስ በርስ አትማተት፣ እዚህ ድግምት አትደራረግ። አንተ እንደዚህ ስትወሳሰብ በህይወትህ እርስ በርስ ስትመቀኛኝ አህዛብ ሁሉ ነገር ተቆጣጥሮት ቁጭ ብሏል። ትፎክታለህ፣ ዳ ሆነ ትፎክታለህ። እና ሰርተ ብላ ብሏል መጽሐፍ ቅዱስ። ያልሰራ አይብላ ይላል። ስለዚህ መነገድ ኃጢአት ነው። ማን ያለው እንደዛ? መነገድ ኃጢአት አይደለም፣ ጽድቅ ነው። እንደውም ነግደህ አትረፈ ወገንህን፣ ቤተሰብህን፣ ቤተክርስቲያንን መጥቀም አለብህ። ዳ እንድትሆን የተበየነብህ ነገር የለም። የግድ ሀብታም መሆን አለበት ክርስቲያኑ። ኮፕቲክ ግብጽ ምናምን ትላለህ። እቺ ነው የሚያለው ቁጥራቸው። የግብጽን ኢኮኖሚ የተቆጣጠሩት እነሱ ናቸው። የኮፕቲክ ቤተክርስቲያን የትም ዓለም ላይ ብትሄድ በጣም ሀብታም ናት። ምዕመኖቹ ሀብታሞች ናቸው። እና ንግድ ላይ በጣም ልንሰራ ያስፈልጋል። ይሄ ሃይማኖት የሚከለክለን ያህል ነው የሚሰማን። በቃ እንደ ኃጢአት ነው የምንቆጥረውና ጭራሽ ኦርቶዶክሱ ንግድ ውስጥ የለበትም። ሄደ ብቻ ግዛ። ገንዘብ ከየትም ተዋጭ ከታገኝና ሄደ ከነ ካሊድና ከነ ሸምሱ ሱቅ መነገድ ነው ስራ። ሌላ ስራ የለም። ከነ አሊ ሱቅ መነገድ ነው። መርካቶን ተመልከተው። የአፍሪካ ትልቁ ገበያ ማዕከል ይባላል። ማን ነው እዛ ውስጥ ጥቅጥቅ ያለው? እውነቱን እንነጋገር ተባለ። አህዛብ ብቻ አይደል? ለነሱ ማን ነው የሰጠው? ለአንተ ማን ነው የከለከለው? እና መጀመሪያ የቢዝነስ ሜንታሊቲ ማዳበር አለብን። መስራት አለብን። ጽድቅ ነው። ሰርተ ራስህ ተጠቀም። የተጎዳ ወገንን ጠግን። ረዳት ስትፈልግ፣ አጋዥ ስትፈልግ ለቢዝነስ የራስን ወገን ሳብ እና ቢዝነስን አጠናክር። ያንንም አጠናክሩ። እንደዚህ እያደረግ ኢኮኖሚውን መቆጣጠር መቻል አለብህ። ምግብ ቤት ይሁን ሱቅ ይሁን ምን ይሁን የራስን አደራጅ። ይሄ ግዴታ ነው። ጽድቅ ነው። በጣም ኃይለኛ ጽድቅ ነው እንደዚህ ማድረግ። ሊሰርተ ብላ ተብላል። አዳም እኮ ሲባረር ወደ መጣበት ምድር ሂድ፣ ጥረግረ በላብህ ብላ ነው የተባለው። ስለዚህ ስራ ብላ። ወንድ ልጅ የቤት ራስ ነው። ቤተሰብን ቀጥ አድርገህ መያዝ አለብህ። ራስ የተባልከው ለምን እንድታበላ አይደለም፣ ሰርተ እንድታበላ ነው። ተለማምጠ እንድታበላ አይደለም፣ ሰርተ እንድታበላ፣ ገዝተ እንድታበላ አይደለም፣ አምርተ እንድታበላ ነው። ስለዚህ ኦርቶዶክሳዊውን ቢዝነስ ላይ እርስ በርስ የኦርቶዶክሳዊ ደግሞ እቃ ልትገዛ ስትሄድ ጸጥ ብለህ ያልሆነ ቦታ አትሂድ። የምትፈልገው እንኳን ባታገኝ ሄደ ኦርቶዶክሳዊ ሱቅ ሄደ ይሄን ነገር የለህም እዛ አለ አውቃለሁ የለህም መታገስ ከቻልክ ነው እታገሳለሁ አምጣልኝና ካንተ ነው መግዛት የምፈልገው ብለህ ቢዝነሱን ልታበረታታው ይገባል። ባይኖረው እንኳን ማለት ነው። የዛኛውን ድምቀት ተመልክተ የዛኛው ጋር እያልክ አትሂድ። ኦርቶዶክሳዊ ደግሞ በሐቅ ነግድ። ስትነግድ ይሄ የተበላሸ አሰራር እያደረክ አታማር። የራስን ወገን በሽታ ላይ አትጣል። ንግዱንም ስትነግድ በርበሬ እንጀራ ምናምን ብለህ መርዛ ጨምረህ ነግደህ አንተም አትጠቀምበት። ምግቡ ትል ነው የሚሆንብህ። የሰጥከውም ሰው አይጠቀምበት። ስለዚህ በእውነት በሐቅ አድርገህ ነግድ። እግዚአብሔር ይረዳሃል። ኦርቶዶክሳዊም ስትገዛ ከኦርቶዶክሳዊ ሱቅ ግዛ። ይሄ መጀመሪያ ነገር ነው። በቃ በጣም ካልቸገረ በስተቀር ወደ ሌላ መሄድ አያስፈልግም። የሱን ቢዝነስ አሳድግ፣ አብራችሁ እደጉ። በዚህ መሃል ላይ አገሪቷን ኢኮኖሚ እንቆጣጠራለን ማለት እና በዛ መንገድ እንትላል። አውቃለሁ በጣም ቢሊዮነሮች አሉ።
ከሀገር ቤት ውጪ አገር ቤት ኦፖርቹኒቲውን አጥተው መግባት ያልቻሉ መስራት ያልቻሉ ፖለቲካው ጠምዶ ይዟቸው ከመንግስት ጋር ባለመስማማታቸው መንግስት የሚፈልገውን ነገር ሊያደርጉ ስለማይችሉ ቢነግዱ ኦርቶዶክሳዊን ሰብስበው በንግዳቸው ውስጥ በካምፓኒያቸው ውስጥ ቀጥረው እንዳያሰሩ እንደዛ አይነት እድል የሌለበት ሀገር እንደሆነ የታወቀ ነው እንጂ በጣም ብዙ ቢሊዮነሮች ውጭ አሉ ሀገሪቷን በቅጽበት ሊለውጡ የሚችሉ ብዙ ዕውቀትም ገንዘብም ሀብትም ያላቸው ውጭ አሜሪካን ሀገር ስንት ማዲያ የከፈቱ ባለ ሀብቶች እኮ አሉ ሀገር ውስጥ መክፈትና መነገድ እድሉን ቢያገኙት የሚያደርጉት ማለት ነውና ያ መስመር እንደተዘጋ ይታወቃል ያ ግን የሚከፈተው ከትንሹ ነው ከዛ አይጀመር ስለዚህ እርስ በርስ ተነጋገድ እርስ በርስ አትርፍ ዳውነን እርስ በርስ አንላቀስ በርዘክተን መላቀስ አይደለም መበዳደር አይደለም እዛ እንደዚህ ነግድ ተጋገዝና እንት ምቀኝነት አቁም በተለይ ይሄ መተት የሚባል ነገር ስታየው ወንድምን አይነ የሚቀላው ነገር እግዚአብሔር መንፈስ ቅዱስ ከአይነ ላይ ከልቦና ላይ እንዲያርቅልህ እየጸለይክ ተጋገዝ እና ከምቀኝነት ወጥተ ማደግ ላይ መስራት ላይ መለወጥ ላይ ትኩረት አድርግ እንደዛ ሲሆን ነው እግዚአብሔር የሚረዳ ተመቅኝተ የወንድምን አንተ በመተት ወደ ራስ አስመጥተ ምናምን እንዲያደርገ መጨረሻቸው አምርም ነው የተባለው አንደኛ ጢሞቴዎስ ምዕራፍ 3 ላይ አንበው እንዲህ ያሉ ሰዎች ከፊት ይልቅ አይቀናቸውም ነው የሚለው እንደዛ ምትሆን ኮን አይቀናም በቃ ለዘር የሚተርፍ መቅሰፍት ነው የምታመጣው ቤት በቅንነት ግን ትንሽም ቢሆን እንደዛ አድርግ እና በዋናነት ህዝቡ ብዙ ህዝብ ያለው ሄደ ከዛ አትግዛ በቃ ከራስ ሄደ ግዛ ከኦርቶዶክሳዊ ግዛ ልብስ ይሁን ምግብ ይሁን ሬስቶራንት ይሁን ሱቅ ይሁን ምን ይሁን በየስርቻው የራስን ወገን አሳድግ በቃ ግዴታ ነው እየሆነ ያለው ነው ወደዚህ እየገፋን ያለው ወደን አይደለም ታውቃላችሁ ስለዚህ እንደዛ አድርጉ ሌላው ጾም ላይ ደግሞ አሁን አጭር ቪዲዮ ሰራለሁ ከዚህ ይሄንን እንደጨረስኩኝ ጾም ላይ አጭር ቪዲዮ ሰራለሁ መውለድ ያቃታቸው እናቶቻችን በምን ምክንያት ነው የሚለውን ከዚህ ጋር መቀላቀል አልፈልግም እዛ ላይ አጠር ያለች ቪዲዮ ሰራለሁ እና እባካችሁ ሰው አትናቁ የሚነገራችሁን ስሙ አድርጉት ይለውጠናል ያስተካክለናል የጉዳታችን ምንጮች ከስር ሲመዘዙ በዚህ ደረጃ ነው ያሉት በቃ በኢኮኖሚ መድከማችን በቁጥራችንን እያሳነስን መምጣታችን ባለመውለዳችን መሰረት ናቸው እነዚህ እዚህ ላይ ትኩረት አድርጉ አይኖ ብዙ ነን አሁንም ግን ከዚህ በላይ መብዛት ስላለብን ነው ትንሽ ሆነን ብቻ አይደለም አሁን ዲስላችሁ ትንሽ ነን ያልኩ አይደለም ከ90 ሚሊዮን በላይ ኦርቶዶክሳዊ ነው ጸጥ ብለ ቁጥር እየቀነስክ ደግሞ ያልተጻፈ እንዳታነብ እዚህ ድረስ የሚሆናለ ግን ከዚህ በላይ መሆን አለብን ማወቅ አለባችሁ ስለሆነ በርቱ እንበርታ ኤኒዌይስ እናንተ በዚህ ጉዳይ አሳችሁ ኮሜንት ላይ አስቀምጡ ይሄን ነገር ለብዙዎች እንድታስተጋቡና በቃ ከናንተ ጀምሩ የሆነ ሰው እንዲያደርግ አጠብቁ የሆነ መድረክ ላይ እንዲሰበክ አጠብቁ ይሄ ነገር አንተ ጀምሮ ለልጅ ካስተምሮ ለልጅ ከመን ዘመንገር ያያረገ ይሄዳል በቃ ባጭሩ እርስ በራስ እየተበረታታን በኢኮኖሚም በህዝብ ብዛትም በተኛው ነገር ራሃችን አሁንም እኮ ትንሽ አይደለም ያልኩ የሚገኘው ግን ፊተኞች ዋለኞች እየሆነ ነው የምንሄደው አሁን በዚህ ቀጥለን ከሆነ አመት በኋላ በቃ እኛ ላይ ነው የሚተረተው የፊተኞች ዋለኞች አለኞች ፊተኞች የሚለው ነገር እኛ ላይ ይተረታልና በቻለን አቅም እንግዲህ ራሃችን እንቻል ራሃችን እናቆም በሁለት እግር ሁሉም ክርስቲያን መቆም አለበት ለምንድን ነው በቤተክርስቲያን ላይ ለማኝ ይበዛው ለምን ሲባል ኦኬ አግዘው ይሄ ነው ችግራችን ስለማንተጋገዝ ነው ቤቱ ስለማናግዘው ነው ከቤት መጥቶ ውጪ ቤተክርስቲያን ፍልፊት ቆመም ይለምኑ እኛ ደግሞ እንኮራበታለን በዛ ነገር እስቲ መስጊድ ዱኮ ሰው አይለምንም ቸርች ዱኮ ሰው አይለምንም እኛ ጋር ግን አለ እንኮራበታለን አይኮራም ባይዘው ቤተክርስቲያን ፍልፊት አይናው እግዚአብሔር ይሄን ነገር በተለይ ምክንያት ሊያደርገው ይችላል ወይ ደግሞ ለኛ ጽድቅ ብሎ ሊያደርገው ይችላል የሚባል ሳይም ማለት እሱን እንቀበላለን እሱ እንዳለው ነው ደግሞ እሱን እግሩን እያረኩ ሳይሆን በእኛ መንገድ እንመለከተውና ቤት ውስጥ ብናግዘው ያ ሰው የዛው ቤተክርስቲያን ፍልፊት ነው አይቀመጥም ሲጀምር አይኮራም ራሱ ነው ለምን እንደምንኮራበትም አላቅም ለማኝ እኛ ቤተክርስቲያን ፍልፊት መቀመጡ ወይ ደግሞ የነቢጤ እኛ ቤተክርስቲያን ፍልፊት እንዳሽር መፍላቱ መብዛቱ ምኑ ነው የሚያኮራው ሲጀምር አያኮራም እኮ አብዛኛው ክርስቲያን እኮ ናቸው ያ ሌላ ቤተ እምነት የነቢጤዎችም አሉ ግን አብዛኞቹ ክርስቲያን ናቸው ቤት ውስጥ ብናግዛቸው ኦኬ የተረፈንን ምግብ ከምንደፋ ብንሰጣቸው ቤት ውስጥ ወስደን ማለት ነው አይወጡም እና አያኮራም ነው ማለት ፈልጌ ነውና አሁንም ቢሆን በተቻለን አቅም እርስ በርስ እንደጋገፍ ሊያገ ብቻ እናስ በዚህ መንገድም ነገሮችን ማሳከል እንቻለንና ከሆነ ጊዜ በኋላ አሁን እንደማለት ከጀመረ ከሆነ ጊዜ በኋላ የሆነ ለውጥ እናያለንና እንደዛ ነገር አስፈልጋለሁ እናንተ ማሳባችሁን አስቀምጡ በቀጣዩ እንመለሳለን እግዚአብሔር አምላካችን ሀገራችንን ሰላም ያርግልን እንግዲህ ተባራማታች ይጠብቅልን በቀጣዩ እንመለሳለሁ ቸር ቆዩልኝ